ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 14 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በቴዲ አፍሮ ዜማ የተንቀጠቀጠው አገዛዝ በመጠጥ ቤትና የግለሰብ ቤት ሰበራ ተጠምዷል። ሰሙታላችሁ። ህወሓት የጀኔራሉን መግለጫ ንቆ ስብሰባውን ወደ መቀሌ አዘዋውሯል። ጀኔራሉ ልክ እንደ ጌታቸው ረዳ በፖለቲካ ቁማር እየተበላ ነው ተብሏል። መረጃውን ይዘናል። ነዳጅ ገባ የሚለው ፕሮፓጋንዳ ሳይበቃ በወረዳ ከተሞች ነዳጅ እንዳይሸጥ ታግዷል። የታችኛው ኢኮኖሚ ሽባ ሆኗል። ዝርዝሩን ይዘናል። 10 ቦምቦችን ለማምረት የሚያስችል ዩራኒየም መከማቸቱ ተገልጿል። ቴህራንና ዋሽንግተን ወደ ፍጥጫ ገብተዋል። በአምስት አቅጣጫ የመጣው የጀኔራል ዘውዱ ሰራዊት በፋኖ ወጥመድ ተቀብሯል። የሬጅመንት አዛዡ ተማርኳል። የልዩ ኮማንዶዎች ምርቃትን ጨምሮ የግንባር መረጃዎችን ይዘናል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በቁራ ጩኸት አንረበሽም ሲል የነበረው ብልጽግና ከቴዲ አፍሮ የቅርብ ሰዎች እስከ አድማጮቹ ድረስ እያደረገ ያለውን አፈሳ አጠናክሮታል። በቁራ ጩኸት አንረበሽም፣ እኛ ንስሮች ነን። ይህ ባለፉት ጥቂት ቀናት ከብልጽግና አገዛዝ አንደበት ሲደሰኮር የነበረ ትምክህት የተሞላበት ፉከራ ነው። ይሁን እንጂ እየታየ ያለው ሀቅ ግን ሌላ ነው። አንድ መንግስት ንስር ነኝ እያለ በአንድ ድምፃዊ የሙዚቃ ግጥም እንቅልፍ አጥቶ በሌሊት መዲናዋንና የግለሰብ ቤቶችን ሰላም ሲነሳ ተስተውሏል። አገዛዙ የህዝብን ድምፅ እንደ ቁራ ጩኸት አሳንሶ ቢመለከትም ያው የናቀው ድምፅ ግን ዛሬ 4 ኪሎ ድረስ ዘልቆ ገብቶ እንቅልፍ እንደነሳውና እንዳባነነው በገሃድ እየታየ ይገኛል። ራሱን እንደ ንስር የሰቀለው ብልጽግና በአንድ የጥበብ ሰው ቃላቶች ተንቀጥቅጦ ትላንት ሌሊት በመኖሪያ ቤት ሰበራና በስራ ባልደረቦች አፈሳ ላይ ተጠምዶ አድሯል። አንድ መንግስት የታጠቀ ኃይልን ሳይሆን የሙዚቃ ዜማን ፈርቶ ጨለማን ተገን በማድረግ የሰው ቤት ሰላም የሚነሳ ከሆነ ያ መንግስትነቱ አብቅቶለታል። የቀረው የፍርሃትና የድንጋጤ ድራማ ብቻ መሆኑን ታዛቢዎች ይናገራሉ። በአንድ ሙዚቃ አገዛዙ በሚኖርበት ደሴት በሁለት እግሩ መቆም ተስኖት በከተማዋ ባሉ መጠጥ ቤቶች፣ ሱቆችና የንግድ ተቋማት ውስጥ የቴዲን ዘፈን ለምን ከፈታችሁ በሚል ፖሊስና ታጣቂዎችን በማሰማራት ነጋዴዎችን ማዋከብ ተጀምሯል። በቁራ ጩኸት አንረበሽም ያለው አገዛዝ ዛሬ የህዝቡን ጆሮ በካቴና ለመቆለፍ የሚያደርገው ጥረት የንስርነት ሳይሆን የሌሊት ወፍ ሆኖ የመቅረት ምልክት መሆኑን ተመልካቾች በምሬትና በስላቅ እየገለጹት ይገኛሉ። ለመሆኑ አንድን ዘፈን ከሱቅ ማስወጣት ቢቻል ከህዝብ ልብ ውስጥ ማስወጣት ይቻላልን? የሚሉ ጥያቄዎችም እየበረቱ ነው። ብልጽግና ዛሬ የህዝብን ጆሮ ለመድፈን የሚያደርገው ሩጫ የስርዓቱ ውድቀት መቃረቡን የሚያሳይ ትልቅ ማረጋገጫ ነው። አገዛዙ ማናጀር መሐሌት ሰለሞንንና ሌሎች ባልደረቦችን በማሰር ቴዲን ለማዳከም ቢሞክርም ውጤቱ ግን ተቃራኒ ሆኗል። የጥበብ ድምፅ አገዛዙን እንቅልፍ ነስቶት በየመንደሩ ሲባዝን እንዲውል አድርጎታል። በየትኛው ዓለም ነው ሙዚቃ እንቅልፍ ነስቶት በሌሊት የሰው ቤት የሚሰብር ንስር የሚገኘው ለሚለው ጥያቄ በተከታታይ ቴሌቪዥን መስኮት ብቅ እያሉ የሚደነፉት የብልጽግና ቁንጮ መልስ ያላቸው አይመስልም። አገዛዙ በቴዲ አፍሮ ቃላቶችና ዜማዎች ብቻ 4 ኪሎ ድረስ ተንቀጥቅጧል። ህዝቡን ቁራ ብሎ የጠራው አገዛዝ ዛሬ የቁራው ጩኸት ሳይሆን የጥበብ ነጎድጓድ እንቅልፍ ነስቶት በሌሊት ሲቃዥ በቀንም ሲደናበር እንዲያድርና እንዲውል አድርጎታል። ብልጽግና ከህዝብ ፍቅርና ከእውነት ይልቅ ካቴናንና አፈናን ምርጫው ማድረጉ በሙዚቃ ተረብሾ የሚወድቅ ደካማ ስርዓት መሆኑን በገሃድ መስክሯል የሚሉ አስተያየቶችም እየተሰነዘሩ ነው። በትግራይ ክልል በወታደራዊው ክንፍና በፖለቲካው አመራር መካከል ያለው ፍጥጫ ወደ አዲስ የእርስ በርስ ክፍፍል እያመራ እንደሆነ ተጠቆመ። ከዚህ በፊት በህወሓት ማዕከላዊ ኮሚቴና በክልሉ ወታደራዊ አመራር መካከል ያለው ልዩነት አይለው የጀኔራል ታደሰ ወረደ እጣ ፈንታ እንደ ጌታቸው ረዳ ሊሆን እንደሚችል በዝርዝር ማንሳታችን ይታወሳል። ትናንት ጀኔራል ታደሰ ወረደ የፓርቲውን ውሳኔ አልቀበልም ብለው በይፋ መግለጫ ቢሰጡም ህወሓት ግን ዛሬ ያንን ዛቻ ወደ ጎን በመተው ስብሰባውን በድፍረት ከአክሱም ወደ መቀሌ አዛውሮታል። ቀደም ሲል በአክሱም ከተማ ሲካሄድ የነበረው የከፍተኛ አመራሮች መድረክ ዛሬ በድንገት ወደ መቀሌ መዘዋወሩ ትልቅ ፖለቲካዊ መልእክት አለው። ህወሓት ስብሰባውን ወደ መቀሌ ያመጣው የጀኔራሉ ወታደራዊ ዛቻ እንደማያስፈራውና በመቀሌም ላይ የበላይነቱ የፓርቲው እንጂ የጀኔራሉ እንዳልሆነ በተግባር ለማሳየት ነው ተብሏል። ይህ እርምጃ ጀኔራል ታደሰ ወረደን ልክ እንደ ጌታቸው ረዳ የፓርቲውን የበላይነት በኃይል የማረጋገጥ ስልት እንደሆነ ታዛቢዎች ይናገራሉ። ህዝባዊ መንግስታችን ለትግላችን በሚል መሪ ቃል በመቀሌ የተጀመረው ይህ መድረክ በጀኔራሉና በፓርቲው መሪዎች መካከል ያለውን ድልድይ ሙሉ በሙሉ የሰበረና ጀኔራሉን ከፖለቲካው ሜዳ አውጥቶ ለመጣል የታለመ እንደሆነ እየተገለጸ ነው። ጀኔራል ታደሰ ወረደ ትናንት የሰጡት መግለጫ የፖለቲካ አመራሩን ያስደነግጣል ተብሎ ቢጠበቅም ውጤቱ ግን ተቃራኒ ሆኗል። ህወሓት ጀኔራሉን ሳይሰማና ስብሰባውን በመቀሌ መቀጠሉ ጀኔራሉ በክልሉ ወታደራዊ መዋቅር ላይ ያለውን ትዕዛዝ ጥያቄ ውስጥ የሚጥል ሆኗል። ጌታቸው ረዳ ጊዜያዊ መስተዳደሩን እመራለሁ
እመራለሁ እያለ በህወሓት ማዕከላዊ ኮሚቴ ተገፍቶ እንደወጣ ሁሉ ዛሬም ታደሰ ወረደ ጊዜያዊ መስተዳደሩን እመራለሁ እያለ በፓርቲው የፖለቲካ ቁማር እየተበላ ይገኛል። ይህ የመቀሌው ፍጥጫ በትግራይ ወታደራዊና ሲቪል አመራር መካከል ያለውን የስልጣን ሽኩቻ ወደ መጨረሻው ምዕራፍ አሸጋግሮታል። ፓርቲው በማንኛውም ሰዓት የማዕከላዊ ኮሚቴውን ውሳኔ ተግባራዊ ለማድረግ መነሳቱ ጀኔራሉን በሁለት ምርጫዎች መካከል አስቀምጦታል። ወይ ለፓርቲው ውሳኔ ማደር አሊያም ደግሞ እንደ ጌታቸው ረዳ ከስልጣን ገፍቶ እንዲወጣ መገደድ ነውም ተብሏል። በወሎ ቤተ አማራ ሚኒሊክ እዝ ስር የሚገኙ የፋኖ አርበኞች በተንታና በአካባቢው የአገዛዙን ትዕቢት ያረገፈና መከላከያ ሰራዊቱን ክፉኛ ያስለቀሰ ታሪካዊ ድል አስመዘገቡ። በአምስት አቅጣጫ ሰፊ ማጥቃት ከፍቶ የመጣውን ንስር ነኝ የሚለው አገዛዝ በተንታ ተራሮች ላይ ማጣፊያው አጥሮት መፈራረኩ ተነግሯል። የአማራን ሕዝብ በከባድ መሳሪያ በመጨፍጨፍና በሴቶች ላይ በሚፈጸም ግፍ የታጀበው ውጊያ ለዚህም ውለታው የሜጀር ጀኔራልነት ማዕረግ በቅርቡ የተሰጠው ዘውዱ ሰጣርጌ በሚመራው ኃይል አማካኝነት ነው። ጀኔራሉ ከበባድ የጦር መሳሪያዎችን በማሰለፍ በአምስት አቅጣጫዎች ፋኖን ለመደምሰስና ቀጠናውን ለመቆጣጠር ቢያቅድም የጠበቀው ግን የሚኒሊክ እዝ አርበኞች የዘረጉለትን የማይወጣው ወጥመድ ነበር። የፋኖ መረጃ መዋቅር ቀድሞ በደረሰው ጥቆማ መሰረት ሰራዊቱ ሰተት ብሎ ወደ ወጥመዱ እንዲገባ ተደርጓል። ወጥመዱ ውስጥ ሲገባም ፋኖ የጥቃት ዶፍ በሁሉም አቅጣጫ ዘንቦበታል። የስልት የበላይነትን የተላበሰው ፋኖ የአገዛዙን ኃይል በአጭር ሰዓታት ውስጥ በመበተንና ግራ በማጋባት ታላቅ ድል ተቀዳጅቷል። በዚህ ታላቅ አውደ ውጊያ በአገዛዙ ኃይል ላይ የደረሰው ሰብአዊና ቁሳዊ ኪሳራ እጅግ ከፍተኛ መሆኑን የመረብ ሚዲያ የቀጠናው ዘጋቢ አረጋግጧል። በቁጥጥር ስር ከዋሉት ምርኮኞች መካከል የአንድ ሬጅመንት ዘመቻ አዛዥና በርካታ የሰራዊቱ አባላት እንደሚገኙበት ታውቋል። የሚያገዛዙን ሰራዊት ሞራልና ዋጋት አቅም ክፉኛ ያፍረከረከ ክስተት ሆኗል። ጀኔራል ዘውዱ ሰጣርጌ ይዞት የመጣው የጦር መሳሪያም የፋኖ ሲሳይ ሆኖ አድሯል። በዝርዝር ከተረጋገጡት ምርኮዎች መካከል 2 ብሬን መሳሪያዎች፣ የተለያዩ የነፍስ ወከፍ ስናይፐሮች፣ 45 የሚሆኑ የክላሽንኮቭ ጠመንጃዎች እንዲሁም በርካታ የጥይትና የሎጂስቲክስ አቅርቦቶች በሚኒሊክ እዝ አርበኞች እጅ ገብተዋል። ከውጊያው ድል ጎን ለጎን በሚኒሊክ እዝ 105ኛ ኮር ስር የሚገኘው 71ኛ ክፍለ ጦር ለወራት ያሰለጠናቸው የ4ኛ ዙር ምልምል ልዩ ኮማንዶዎችን በታላቅ ድምቀት መርቋል። በምረቃው ስነ ስርዓት ላይ የሀገር ሽማግሌዎች፣ የሃይማኖት አባቶችና የወታደራዊ አመራሮች በተገኙበት ተመራቂዎቹ ያሳዩት አስደናቂ ወታደራዊ ትርኢት የአማራን ሕልውና ለመታደግና ፍትህን ለማስፈን ብቁና ንቁ ኃይል መገንባቱን ያረጋገጠ ሆኗል። ክፍለ ጦሩ ውጊያውንና ስልጠናውን ጎን ለጎን በማካሄድ የጠላትን ቅስም የሚሰብር ብቁና እጅግ ጠንካራ ኃይል ማፍራቱን አጠናክሮ እንደሚቀጥልም ቃል ገብቷል። መዳረሻችን ድልና ነጻነት ነው ሲሉ ተመራቂዎቹ በቁርጠኝነት ገልጸዋል። የአገዛዙ ልሳናት በቂ ነዳጅ ወደ ሀገር ውስጥ ገብቷል፣ የነዳጅ መርከቦች ወደቡ ላይ ተሰልፈዋል የሚል መረጃ ካሰራጩ በኋላ ነዳጅ በወረዳዎች እንዳይቀርብ ተከለከለ። አገዛዙ ነዳጅ ገባ የሚለውን ዜና እንደ ትልቅ ድል ለህዝብ ከረጨ በኋላ ትናንት የኢትዮጵያ ነዳጅ አቅራቢ ድርጅት ያሳለፈው ድንገተኛ ውሳኔ ነገሩን አባብሶታል። ኮንትሮባንድን እቆጣጠራለሁ በሚል ሰበብ በየትኛውም የወረዳ ከተሞች የሚገኙ ማደያዎች ነዳጅ እንዳይሸጡ ሙሉ በሙሉ ተከልክለዋል። ይህ እርምጃ ነዳጅ ገብቷል ተብሎ በተስፋ ሲጠብቅ በነበረው ህዝብ ላይ የተሰነዘረ የክህደት እርምጃ ነው። በተለይ በወረዳዎች የህዝብ ትራንስፖርት የጀርባ አጥንት የሆኑት አጭር ርቀት ተጓዥ ተሽከርካሪዎች፣ ባጃጆችና ሞተር ሳይክሎች ሙሉ በሙሉ ስራ አቁመዋል። አሰራርን በዘመናዊና ጥብቅ የቁጥጥር ስርዓት ከመከላከል ይልቅ ቆርጦ መጣልን መፍትሄ ያደረገው ይሄው አገዛዝ ምስኪኑን ማህበረሰብ በጅምላ እየቀጣ ይገኛል። ነዳጅ እንዲሸጡ በተፈቀደላቸው ጥቂት የዞን ከተሞችም ቢሆን ያለው እውነታ አስደንጋጭ ነው። ተሽከርካሪዎች ጥቂት ሊትር ነዳጅ ለማግኘት ከ3 እስከ 5 ቀናት ድረስ ረጅም ሰልፍ ለመጠበቅ የተገደዱ ሲሆን ከዚህ ሁሉ እንግልት በኋላም ሳይቀዱ ባዶ እጃቸውን የሚመለሱበት አጋጣሚ በርካታ ነው። ነዳጅ ሞልቷል የተባለው ወሬ የፖለቲካ ፍጆታ እንጂ ላይ ያለ ሀቅ አለመሆኑም እየተገለጸ ነው። አገዛዙ ነዳጅን እንደ ፖለቲካ መሳሪያ በመጠቀም ህዝቡን ለማንበርከክ የሚያደርገው ጥረት የሀገሪቱን ታችኛውን የኢኮኖሚ እንቅስቃሴ ሙሉ በሙሉ ሽባ አድርጎታል። ይህ ድርብ ማንነትና ድርብ ውሸት ስርዓቱ ሀገርን የመምራት አቅሙ ሙሉ በሙሉ መክሰሙንና ወደማይቀረው ውድቀት እየተጓዘ መሆኑን ያሳያል። ህገወጥ ንግድን ለመከላከል ህጋዊውንና ምስኪኑን ማህበረሰብ አብሮ የሚቀጣ ማዕቀብ መተካቱ በሀገሪቱ ላይ አላስፈላጊ የኑሮ ውድነትና የትራንስፖርት ቀውስን እያባባሰ የሚገኝ አደገኛ አካሄድ ነው የሚል ወቀሳም አስተናግዷል። ኢራን 10 የኑክሌር ቦምብ ለመስራት የሚረዳ ዩራኒየም እንዳበለጸገችና አዲስ ስጋት መደቀኑ ተገለጸ። አንድ የአሜሪካ ባለስልጣን እንደገለጹት ኢራን በአሁኑ ወቅት 440 ኪሎ ግራም 60 በመቶ የበለጸገ ዩራኒየም በእጇ
ይገኛል። ይህ መጠን ወደ 90 በመቶ በማሳደግ በአጭር ጊዜ ውስጥ ለኒውክሌር ጦር መሳሪያ ዝግጁ ሊሆን እንደሚችል ተነግሯል። ከዚህ በተጨማሪም ኢራን 20 በመቶ የበለጸገ 1000 ኪሎ ግራም እንዲሁም ለኃይል ማመንጫነት የሚውል 8500 ኪሎ ግራም ዩራኒየም እንዳከማቸች ተረጋግጧል። ወደ ኒውክሌር ጦር መሳሪያነት ሊቀየር የሚችለው ይህ ከፍተኛ ክምችትም በአብዛኛው ኢስፋሃን በሚገኝ ተቋም ውስጥ እንደሚገኝ ይታመናል ተብሏል። ይህ ተቋም ባለፈው ዓመት በአሜሪካና በእስራኤል የአየር ድብደባ ኢላማ ከተደረጉት የኢራን 3 የመሬት ውስጥ የኒውክሌር ጣቢያዎች አንዱ መሆኑ ስጋቱን ይበልጥ ጨምሮታል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ፋኤል ግሮስ እንዳሉት ይህ የዩራኒየም ክምችት ብቻውን ለ10 የኒውክሌር ቦምቦች ማምረቻነት በቂ እንደሆነ ተገልጿል። ቴህራን ለ20 ዓመታት ኒውክሌር እንዳታበለጽግ የተቀመጠውን ዓለም አቀፍ እገዳ ውድቅ ያደረገች ሲሆን በምትኩ ጦርነቱ ከመፈንዳቱ በፊት ያቀረበችውን የ5 ዓመት ገደብ ብቻ ለድርድር አቅርባለች። በተለይም 440 ኪሎ ግራም የበለጸገውን የዩራኒየም ክምችት እንድታስረክብ የቀረበላትን ጥያቄ በቁርጠኝነት ውድቅ ማድረጓ በቴህራንና በዋሽንግተን መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ፍጥጫ ቀይሮታል። በሌላ በኩል የሊባኖስ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር የተጀመረውን የ10 ቀን የተኩስ አቁም ስምምነት ለማራዘም ጥረት እየተደረገ መሆኑን አስታውቀዋል። ሐሙስ ዕለት በዋሽንግተን በሚካሄደው ውይይት እስራኤል ከሊባኖስ ግዛቶች እንድትወጣ፣ እስረኞች እንዲመለሱና በዓለም አቀፍ ድንበሮች አካባቢ ወታደሮች በማሰማራት ዙሪያ እንደሚመክሩ ይጠበቃል። ፕሬዝዳንቱ ከሉዓላዊነታችንና ከጥቅማችን በስተቀር ምንም አይነት ስምምነትና እጅ መስጠት አይኖርም በማለት የሊባኖስን ጠንካራ አቋም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በኢራን ያለው መንግስት በከባድ ሁኔታ መፍረክረኩን በመጥቀስ ከፓኪስታን በኩል የቀረበላቸውን የተኩስ አቁም ጥያቄ መቀበላቸውን አሳውቀዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ግን ብሔራዊ ጥቅማችንን ለማስጠበቅ አስፈላጊውን እርምጃ እንወስዳለን በማለት ዲፕሎማሲን እንደ መሳሪያ እንደሚጠቀሙበት ገልጸዋል። ይህ የሀያላን ሀገራት የኒውክሌር ቁማርና የመካከለኛው ምስራቅ ውጥረት ቀጣዩ የዓለም አሰላለፍ ወዴት እንደሚያመራ ትልቅ ጥያቄ አስነስቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።